እሷ የኔን ቮይስ ሰብሰብ አድርጌ ቤት ወልውዬ ጠርጌ ፍቃድና እውቅና ውጪ ይወጣል። ሳምሶን ታደሰ ምናምን አደረገ እና ይለት ምን አልከኝ ነው። አንድ ቤት ሆነ አንድ ቤት አይደለም። እኔ በጣም ጥሩ ባል ነኝ ልንገርህ፣ በጣም ታማኝ ክርስቶስን ነው የምልህ። ሰራተኛ ከጠፋ ቤት ወለውላለሁ፣ እርግዝና ላይ ተንበርክኬ እግር አጥባለሁ። ሰብሰብ አድርጌ ቤት ወልውዬ ጠርጌ አጽድቼ ምናምን ሰራተኛ ሳይኖር የህፃናት እንዴት አያያዝ እንደምችል እያጠብኩ እንትን ያረኩ። ቀጣዩ ትዳር ፕሮሞሽን ነው ወይንስ እኔን ተጠቅሜ ወይም ያለኝን ነገር ተጠቅሜ ከሆነ ሴት ጋራ በዚህ በጣም በፍጹም የራቀና የጸዳ ነኝ። ስም እግዚአብሔር ይመስገን ለሚስቴ በጣም ታማኝ ነኝ። ግን የሆነ ወቅት ላይ ሳምሶን ቤቢና ዳግም የትዳር ህይወት የሚቀጥሉ ይመስላችኋል? እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። እነትና ረዳት ፕሮፌሰር ሙጌታ ምናየው ኮንሲኩዌንስ አለ ጋይስ። ስናይ ደግሞ አንደኛ ለልጆቻችን የኛ ሪሌሽንሺፕ ላይክ ሊበላሽ ይችላል ወሬቨር፣ ግን ለልጄ ቤቴ ሊሸጥ ነው ብዬ አረዋነት ሳይሆን እና አልነግረውም። that's your fault baby, you need to like wake up። አይነገርም ለልጅ እንዴ ነው ልጄ ባሌ ነበረን ሰው እንደዛ ቆማ የምታወራው አባቷ እኮ ነው፣ አባቷ ነው ጋይስ። ማውራትም መብት የላትም እንደዛ። ልጅ የምታወራው የሚያስፈልጋትን ነገር ነው የምትጠይቀው እንጂ በእንደዚህ አይነት ሪሌሽንሺፕ በእናቷ ስዊች ተደርጋ እንደዛ ማውራት የለባትም። አንዳንዴ ስትፈርዱ ስትጽፉ ተመቸን ብላችሁ ሳይሆን ብዙ ህዝብ ነው የሚያየው ኮመንታችሁን፣ ንግግራችሁን፣ ኤቭሪቲንግ የእናትየዋ ፎልት ነው ይሄ 100%። በእርግጥ ሴቶቹ ሌላ ወንድ ሲወዱ ወንድ ልጅ እንደውሻ ማየት ይጀምራሉ። ግን ፍቅር ቢያልቅም ሪስፔክት የሚባል ነገር አለ። አምና ፐርፌክት፣ ግን አንዳንዴ የምናወራውን ነገር ማወቅ አለብን፣ የምናረገውን ነገር። አንዳንድ ሰው እኮ በጣም ፋውል ሰርቷል እኮ በላይፋችን፣ ግን if you love your kids no you can't talk to like that never until now በስነ ስርዓት እንዲያወሩ ነው ማረጋቸው ልጆቼ። አንቲል ነው የምላችሁ። ልጄ እንኳን የሆነ ስልክ ይዞ የሆነ ነገር ሲል ባልኮን ኪፕ ዩር ፎን ነው የምለው። በስነ ስርዓት መለያየትሽ ልጅሽ ላይ አይደለም የምታወራርጁ፣ ሪስፔክት ነው የምታስተምሩት ለልጆቻችሁ ጋይስ። የፈለገ ተበድለሽ ሊሆን ይችላል፣ ልጆችሽ ግን በፍቅር ነው ማደግ ያለባቸው እንጂ እዛ ቁጭ ብለሽ ልጅሽ ወገብሽን ይዛ ባልሽ የነበረን ሰው በዛ መጠን ስታወራው how feel አባትነቱን እንዴት ነው ሪስፔክት የምታረገው ልጅሽ? እንዴት ምንድነው? በጣም ቂጣችን ወጣ፣ ወገባችን ተወጥሯል፣ ጡታችንም። አሁን ከኔ ፍቃድና እውቅና ውጪ የወጣ ቪዲዮ አለ እየታየ ነው ተልኮልኛል ለኔምና እዛ ላይ በመጀመሪያ ህጉ ምን ይላል? አሳ ጎርጓሪ አለች አያቴ። ሰሞኑን እንግዲህ በአርቲስት ቤቢ ላይ አንድ የተለቀቀ ቪዲዮ አለ። እንግዲህ እንደምታዩት እንግዲህ ከኔ ፍቃድ ውጪ ይህ ቪዲዮ የተለቀቀው በሞግዚቴ ነው ትላለች። ተባክሽ አመንሽ ሌላ የለሽም። እንዲህ በተደራጀ መልኩ እንዲህ በተጠና መልኩ እናትሽን ከፊት ለፊት ቁጭ አድርገሽ አንቺ ከጀርባ ቪዲዮ እየቀዳሽ ህፃን ልጅን ራሱ መርዘሽ እኛም ብትወደን ኑሮ ቤቱን አሸጦ የምትል ልጅ አስቀምጠሽ የገዛ ልጁን እንደዚህ አስጠንተሽ በቤተሰብ መልኩ በኢትዮጵያ ህዝብ እንዲጠላ ለማድረግ የላክሹ ቪዲዮ መልሰሽ ደግሞ ከኔ ፍቃድ ውጪ በሞግዚቴ ነው የተለቀቀው። ሞግዚትስ ይህን ያህል ድረስ ለመዳፈር ይህን ያህል ድረስ ለመዳፈር ኬት የመጣ ሞራል ቢኖራት ነው ያንቺ ሞግዚት የባልሽን ቪዲዮ አንስታ ስትለቀው? እኔ አላቅም ሞግዚቴ ናት የምትይው። ሌላ ድራማ የለሽም? እውነት ቤቢ እኔ ባለፈው ሰይፉ ላይ ቀርበ ስታወራ እኔ እንደዚህ አይነት ባል አልመሰልከኝም። በጣም መልካም ባል፣ ከሚገባው በላይ መልካም ባል። ከዚች ጋር ራሱ መኖር ምድር ላይ ሲኦልን ተለማምደከዋል። እውነቴን ነው ምልክ። የላኛው ሲኦል አይከብድክም። ከሲኦል የበለጠች ሲኦል ናትች። ምክንያቱም ልጅ የሰጠሽን ያከበረሽን በልጆች የባረከሽን ባል በኢትዮጵያ ሕዝብ ፊት እንዲህ ልታዋርጂ በቤተሰብ ድራማ መስራት አይጠበቅብሽም ነበረ። ደግሞ ጨርሶ እኔ አላቅም ትያለሽ። ማን እንዲያምንሽ ነው? የሰይጣን ደባል። ልጆቹ በእርግጠኝነት ተመክረዋል። ይሄ ምንም ውሸት የለውም። ልጆቹ የሰሙትን ነገር ነው የሚያወሩት እንጂ ቤት እንደሚሸጥ እንደማይሸጥ በምን አወቁ?
እናትየዋ ለልጆቿ ስላወራች ነው። እና ላይክ በእርግጠኝነት ይኸውላችሁ በእርግጠኝነት አንድ ሰው እናትና አባት ሆኖ ቤት ኖሮ ልጆች ኖሯቸው ህሊና ኖሮት አንድ አባት ህሊና ኖሮት ነው ልጆቼ መጀመሪያ ቤተሰቦቻቸው ማሰብ አለባቸው። ልጆቼ ቤቱን ሸጠን የት ሊወድቁ ነው፣ የት ሊኖሩ ነው፣ እንዴት ሊሆኑ ነው ብለው ቤተሰብ ራሳቸው ናቸው የሚማከሩት አይደለ? ተመካክረው የሚጠቅማቸውን ነገር ነው ድርሻቸው ነው የሚከፋፈሉት፣ ወይ ደግሞ ለልጆቻቸው ሲሉ ይኑሩና ሲያድጉ ቤቱን እንካፈላለን ብለው ትተው የሚወጡትኝ። ይሄ መጀመሪያ የቤተሰብ ውይይት ነው። ከዛ በኋላ ነው እንትን የሚሉት። ልጆች ፊት ግን የሚወራና የማይወራ አታውቁም እንዴ? ልጅ 10 ዓመት ሆኖት አንድ አልጋ ሳትለዩ ቤት ውስጥ የሚያወራውን ይሰማል። ወይ እናት ስትመታ ይሰማል፣ ወይ አባት ሲሰደብ ይሰማል። አባቴን እንደዚህ ቆሜ እንትን አልለውም። አሚን ልናደድ ምናምን እችላለሁ፣ ኃይለኛ ነኝ፣ እናደዳለሁ ምናምን። ግን አሁን ድረስ አባቴን እፈራለሁ። አሁን ድረስ ላይ ሶሻል ሚዲያ ስለሆነ አንዴ ስለወጣውበት ፈጥጬ ወጣው እንጂ ፊት ለፊቱ ግን ስቀርብ ግን እንዲህ ብንጭቅጭቅ እንዲያርጋ አልልም። የፈለገ ተሳዳቢ የፈለገ ኃይለኛ ብሆን ማለት ነው። እና መጣላታችሁ ደግሞ ሳያንስ ደግሞ ልጆች ፊት ደግሞ የማይሆን ወሬ የምታወሩ ሰዎች እኔ እግዚአብሔርን ቪዲዮን ሳየው በጣም ነው ያዘንኩትኝ። በጣም በቃ እንዴ አስቡት። ሴት ልጅ ምን ጊዜም ሴት ልጅ ወደ አባቷ ናት። ሴት ልጅ አባቷን ትወዳለች። በዛ ልክ ግን ፊት ለፊት አባቷን ሆና ግን ቤቱን ልትሸጠው ነው አይደለ? ህፃኗ አንድ ፍሬ ህፃን ልጅ ቤቱን ለምን ትሸጥብናለህ? የት ልንሆን ነው? ህፃን ልጅ እንደዛ ማውራት የለባትም። ሪከርድ መደረግ የለባቸውም። ነገ እኮ በትምህርት ቤት እኮ ቡሊ ይደረጋሉ እኮ። እናንተ እኮ እናትና አባቶቻችሁ እኮ እንዴ ለምንድን ነው እሱን የማታስቡት ነው? እኔ እኮ የማይገባኝ ለምንድን ነው የማያስቡትኝ? ሲጀመር መጀመሪያ ሙሉ ውክልና በባለቤቱ ስም ነበረ። ከዛም በኋላ ግን አሜሪካ ከሄደ በኋላ አንዳንድ ነገሮች ሲሰማ መጥቶ በፍርድ ቤት የሆነ ነገር አስደረገ። እሱም ኃላፊነት እንዳለው ማለት ነው። እንዳይሸጥ እንዳይለወጥ አደረገ ቤቱ። በዚህ መሀል ቤቱ ሊሸጥ መጣ ተባለ። ሲጀመር የተባለው መጀመሪያ ምንድነው አሜሪካ ሄደ አገባ ነበር ተብሎ ሲወራበት ሲናፈስበት የነበረው። ከዛም መጥቶ ደግሞ ኢትዮጵያ መምጣቱ ሲታወቅ ደግሞ ቤቱን ሊሸጥ መጣ። ሲጀመር ሰውየው ስለመሸጥ ሀሳብ የለውም በመጀመሪያ ደረጃ። ስለመሸጥ ልክ እንደናንተ ነው ከሚዲያ የሰማው፣ ግን እንዳይሸጥ አሳግዷል። መብቱ ነው። ንብረቱ እስከሆነ የኖረበት የወጣትነት ዘመኑን አርት እየሰራ ቲያትር እየሰራ ወይም ደግሞ በትዳር ዓለም ላይ ያተረፉት ሀብት ማንም ተነስቶ አይሸጥም። እኩል ትካፈላለህ ወይ ለልጆች ታስቀምጣለህ። ሀቁ ይሄ ነው። ምንድን ነው የምታወሩት? እውነታው ይሄ ነው። በተቀራ ሰውየውን እየተነሳችሁ እሱ እኮ እንደዚህ አትበሉ። የሰውን ቁስል አታውቁ። የእሱን ህመም ስለሱ ማን ሲያወራ ሰምታችኋል? ምን ሲናገሩ ሰምታችኋል? ማንም ዝም ብሎ ነው የሚመለከተው። ስለዚህ ትችታችንንም ልክ እናድርገው። በመጀመሪያ ደረጃ የቤታችሁን ሚስጥር ሚዲያ ላይ አታምጡ። ቤቱ ሸጠ ተባለ። እኔ ግን ለእናንተ ለኢትዮጵያኖች መናገር የምፈልገው ነገር ቤቱ ሸጠ ብላችሁ ሁላችሁም በራሳችሁ ግምት ኮመንት ስትሰጡ ማለት ነው የምታውቁት ነገር አለ፣ ያያችሁት ነገር አለ፣ የሰማችሁት ነገር አለ። ሁላችሁም በመላምት ነው ስትናገሩ የነበረው። ሁላችሁም የራሳችሁን ግምት ነው ሶሻል ሚዲያ ላይ መንቦርቀቅ ይቻላል ብላችሁ ሁላችሁም የራሳችሁን ነገር ነው ስትሰጡት የነበረው። ስለ ቤቱ ምንም የምታውቁት ነገር የለም። ምንም ነገር እኔም አላውቅም፣ እናንተም አታውቁም። ግን ቤቱን ለምን ይሸጣል? ስለሱ ከሱ የሰማነው ነገር አለ፣ ከሚስትየዋ የሰማነው ነገር አለ፣ ያዳምጥነው ነገር አለ ስለ ቤቱ። ልጆቹ ሲሉ ሰምተናል። የልጆቹን መላምት ይዘን መናገር እንችላለን። ልጆቹ የተናገሩት ነገር ስላለ ማለት ነው። ምክንያቱም ቤቱን ሽጠህብናል ተባለ። ሰውየው ቤቱን አልሸጠም። ምንድን ነው ያደረገው? የባልነትን እንትን ወሰደ፣ ቤቱ እንዳይሸጥ አደረገ። ማንም ሰው በሁለቱም ስም ነው፣ በፍርድ ቤት የተያዘ ነው አሉ። እንዳይሸጥ አደረገ ቤቱ። በቃ እንዳይሸጥ፣ ሊሸጥ የፈለገው አካል እንዳይሸጠው አደረገ። መብቱ ነው። አስቀምጦ ለልጆቹ ቅርስ መስጠት መብቱ ነው። ካልፈለጉ ደግሞ ተስማምተው መሸጥ መብታቸው ነው። ግን የቤት ሰራተኛ በዚህ ደረጃ ድፍረት ኑሯት የባልና ሚስትን ገበና ቪዲዮ ቀርጻ አትለቅም። በመጀመሪያ ደረጃ ሲቀጥል ስልኩ ማን እንደያዘው መጀመሪያም ድምጽ ያስታውቃል። ይሄን ገበና ማዋረድ፣ ይሄን ያህል ለትችት ለማንቋሸሽ አንገት ለማስደፋት የምትሄዱበት እርምጃ ራሳችሁን ያስጠይቃችኋል። ራሳችሁን ነው የሚያስጠይቃችሁ። ሰው ይጠየቅበታል፣ ሰው ይወቅሰዋል ብላችሁ ለተወሰነ ጊዜ ነው ሰው ባይዘው ሰውን የሚወቅሰው የሚተቸው ለተወሰነ ጊዜ። እውነታውን ራሱ ያውቀዋል። ከጊዜ በኋላ ይታወቃል።
ይህ ሰው ቤት ሄደው ንብረት ሊካፈል አይደለም፣ ልጆቹን ብቻ ፈልጎ ነው ሄደው። እንደ አንድ አባት ያሳዝናል። ልጆቹን ለማየት ሲሄድ አትገባም ተብሎ ሲብጠለጠል እንዲያርጋል ሲባል ያሳዝናል። እንደ ተመልካች ያሳዝናል። እኔ ከባሌ ጋር ተፋትቻለሁ። ልጄ ማየት በፈለገበት ሰዓት መጥቶ ያያል። ምን አገባኝ ነው። ሰዓት አለው፣ ልጄን የሚያይበት ሰዓት አለው። በተቀረ የትኛውም ሚስት ከባሏ ጋር ከፍ ዝቅ ተደርጋ ተሰዳድባ ነው ያለው። የተሰዳደብነውን የተጣላነውን ሁሉ የቀረጽን ሚዲያ ላይ ከለቀቅን እኮ ችግሩ እኛ ጋር ነው ያለው።